አባዬ ምን ሆነ? ቆይ ናታን ከዳጣ ጋር ምንድን ነው የምሰማው? ምን ሰማህ አባዬ? ምንድን ነው? ቆይ እኔ እኮ እዚህ እንድትኖር ያደረግኩህ አንተንም ልክ እንደነሱ እንደ ልጆች አይቼ እኮ ነው። እንደገና ልጆቼን ታባልጋለህ? ኧረ አባዬ እንደምታስበው አይደለም። ቆይ ምን ተፈጥሮ ነው? እሱን ተወው፣ ስለ እሱ ሌላ ጊዜ እናወራለን። አሁን ለሌላ ጉዳይ ነው የፈለኩ። ታወቀች? ሰላም ማር ታወቀች? ጋሼ መድኃኒት ምን መድኃኒት ታወቀች? መድኃኒት ታወቀች ወይ ሰላም? ጋሼ እባክህ ተረጋጋና አዳምጠኝ። ንገረኝ እንጂ ሰላም፣ የምን ተረጋጋ ነው? ጉድ ሆነናል ብሎ እንደገና ተረጋጋ መባላል እንዴ? ጋሼ አሁን ምንም አልተፈጠረም፣ ግን መድኃኒት የልጄን ጸጉር ወስዳለች፣ ዲኤንኤ ያስመረምረዋለሁ እያለችኝ ነው። ከማን ጋር? ቆይ እንዴት ከማን ጋር ነው የምታስመረምረው? ምን አውቃለሁ ጋሼ፣ ወይ ከውሃ ከአቢጌል አሊያም ከአንተ ጋር ነው የሚሆነው። አይሆንም ሰላም፣ እንዴት ልጁን መጀመሪያ ትሰጫታለሽ አንቺ? ይህ ነው መቼም ይሄን የመሰለ ልጅ የሚጠላባት አይኖርም አይደል? መዲ እውነቷን ነው እንዴ! እንዴት እኮ እንደሚያሳስብ መቼም ይህንን የመሰለ ልጅ አላምንም የሚል አባት ይኖራል ብሎ ማሰብ ይከብዳል። አይትዬ እንዲሁ ግን ናታንን ዛሬ እንግዲህ አቶ ደረጀ አንተ ጉደኛ ባለጌ ልጆቼ መካከል አኑሬ እንደ ልጆቼ ባስቀምጥህ ለካ ልጆቼን እያባለክ ነው ወይ? የምሰማው ነገር ምንድን ነው? እንዴት እንደዚህ ታደርጋለህ? እንደ ዛሬም አናደኸኝ፣ እንደ ዛሬም አስቀይመኸኝ አታውቅም። ናታን እንዴት እንደዚህ ታደርጋለህ? እኔ እኮ በጣም አምኜህ በጣም በትልቁ ሹሜህ ነበረ። እንዴት ይህን ነገር አሰብከው? ምን ስትል አሰብከው? ይህ ነገርስ እንዴት ወደ አእምሮህ መጣ? በፍጹም የማይሆንና እንዴት የማይታሰብ ነገርን ታስባለህ? እንዴት እንደዚህ ታደርጋለህ? በማለት እንግዲህ ቤተሰቦቻችን በሚገርም ሁኔታ እንግዲህ በጣም ተናዱ። በስሜታዊነት ነበር ዛሬ ደረጀ ናታንን የጠየቀው። ያው የጠየቀበት ምክንያትም እንግዲህ አቢጌል ደረጀ ሄዳ ለደረጀ እውነታውን ነግረዋለች። ዳጣና ናታን ይፋቀራሉ፣ ይዋደዳሉ። ያው ታውቃለህ እኔ ናታንን ወደው ነበረ፣ ግን ደግሞ እነሱ ፍቅር ጀምረዋል። ያው ፈርተው ለመንገር አንተን ፈርተው ነው እንጂ እንደዚህ ሆኗል ጉዳዩ በጣም በከባድ ሁኔታ ብለው ነበር እንግዲህ የነገረው ውድ ቤተሰቦቻችን። በዛም እንግዲህ ናታን በጣም ነው የደነገጠው። አባዬ እንደሱ አይደለም፣ አንተ እንደምትስበው አይደለም እኮ እንዴት እንደዚህ ታስባለህ ብሎ ነው እንግዲህ ዳጣን ደረጃ አልጠየቃትም፣ ግን ገና ናታን እንደዛ ብሎታል። ምክንያቱም ሌላ አሳሳቢ ወይም ደግሞ ሌላ ነገር አስቸኳይ ነገር ስላለበት ማለት ነው። ቤተሰቦቻችን ምንድነው አስቸኳዩ ነገር? እንደሚታወቀው መድኃኒት እንግዲህ ቤተሰቡን ለማተራመስ የደረጀን ጉር ለማጋፈጥ ዲፋ ቀና እያለች ስለሆነ በዛ አማካኝነት እንግዲህ ሁኔታዎችን ለማስተካከል እያደረገ ያለውን ነገር ደረጀን ለማሳፈር የማታደርገው ጥረት የማትወጣበት አቀበት የማትወርድበት ቁልቁለት የላትም። በዛ አማካኝነት ብዙ ነገሮች ብዙ ቻሌንጆችን ሲያደርግ ቆይቷልና አሁንም እንግዲህ ደረጀ በጣም ነው የተናደደው፣ በጣም ነው የተበሳጨው። ግን አሁን ናታንን እሱ ቀጣይ እናወራበታለን። ዋናውና ትልቁ ነገር ግን አሁን እኔ የምጠይቅህ ነገር ነው በማለት ነው እንግዲህ ሲሌ የነበረው ውድ ቤተሰቦቻችን። ምንድን ነበር እሱም እንግዲህ ደረጀ ያው እውነታውን አውቋል፣ ሰምቷል። የሰማውም እንግዲህ ናታንና ዳጣ በፍቅር አንድ ላይ እንደሆኑ ወይም ደግሞ ፍቅረኛሞች እንደሆኑ አቢጌል እያንዳንዱን ነገር ስለነገረችው ደረጀ በጣም ነው የተናደደበት። ናታንን ግን የበለጠ ሌላ ችግር ስለመጣበት ወይም ደግሞ መድኃኒት እያደረገች ያለችው ነገር ከአቅሙ በላይ ስለሆነበት ናታን ስለሚያስፈልገው ናታን እባክህ አሁን ማገዝ ያንተን እገዛሻለሁኝ፣ ምክንያቱም ሁሉም ነገር ከቁጥጥሬ ውጭ ሆኗል። ስለዚህ ለዚህ ነገር ደግሞ ግዴታ አንተ ታስፈልገኛለህ እና እባክህ በማለት ነበረ እንግዲህ ደረጀ ናታንን የጠየቀው። ናታንም እንግዲህ እሺ አባዬ ምንድነው የቸገረ? አብሽር ከጎንህ ነኝ በማለት ያው ሀሳቡን ተጋርቶታል። ከተጋራውን በኋላ ምንድነው ያደረገው? ዛሬ እንግዲህ መድኃኒትን እንደማንም ብለህ ያንን ከሰላም ጋር ያመጣችውን ዲኤንኤ ለማስመርመር ያመጣችውን ናሙና ወይም ደግሞ የህፃኑን ልጅ ጸጉርና አንዳንድ ነገሮች እሱን ነገር እንትን እንድትልለት ነው እንዲቀማለት ወይም ደግሞ እንዳይሳካላት ፌል እንዲያደርግባት ነበር የጠየቀው። ናታንም እንግዲህ እሺ ብሎታል ማለት ነው። እሺ ብሏል። እሺም ብሎ ተቀብሏል ማለት ነው ቤተሰቦቻችን። ከዛ ከተቀበለ በኋላ እንግዲህ ሀሳቡን ይዞ ወደ መድኃኒት ክላስ ሄዷል። ይሳካለት ይሆን? እሱን አብረን ነው የምንሄደው። በእርግጠኝነት እንደሚሳካለት ተስፋ እናደርጋለን። መድኃኒትን እንግዲህ እንደባለፈውም እንደምታውቁት የካሜራውን ወይም ደግሞ ድብቅ ካሜራ ደብቃ የቀረጸችውን ሪከርድ
ናታን ነው ያኮላሸባት ማለት ቪዲዮ ልቀማት ሲል በመስኮት ወረወረችው። ከዛ ወደቀን ነው ውሃ ጋር ደረሰን ነው ውሃ ደግሞ ጣሉት። ድጋሚ እጇ ቢገባም መልሶ ያው ሳይሳካላት ሳታዳምጠው ቀርታለች። አሁንም ናታን እንግዲህ ይሄን ነገር ሊያኮላሽባት ይችላል። ምክንያቱም ካልተኮላሸባት ሌላ ከባድ ችግር ነው ሊፈጠር የሚችለው። ምክንያቱም የሆነው ነገር በጣም አስቸጋሪ ስለሆነ ማለት ነው። ቤተሰቦቻችን ከዚህ የበለጠ ከሄደች የዲኤንኤ ውጤቱን ካወቀች ቀጥታ ምንም ማስረጃ ለማርታ አታ ነው እንጂ እንግዲህ ነግራት አለች እንትና በሰላም ባለችበት ፊት የልጁ አባት እኮ ደረጀ ሆኖ ነው እንጂ ደረጀ ባይሆን ኖሮ ትነግርሽ ነበር ምን ያሳፍራት ነበር ብላ ነው እንግዲህ የነገረቻትና እሱን ነገር እንግዲህ ያለ ምንም ጥርጥር በዚህ በቃል ነው የተናገረችው። ይሄ ደግሞ በጣም ከባድ ነው ውድ ቤተሰቦቻችን። እሱን ነገር እንግዲህ ለማስተካከል ደግሞ የምትችለውን እያደረገች ነው። ቀጣይ ደግሞ ሁሉም ነገር እንደሚስተካከል ባለ ሁኔታዎችን ባለው አየር የምናይ ነው የሚሆነው። እንግዲህ ናታን ዛሬ እርግጠኛ ነኝ ይቀማታል ብዬ አስባለሁኝ። መድኃኒትም እንግዲህ ሳትለብሳ ሳትጎርሳ ፊቷ ተኮሳትሮ አይኗ ፈጦ እየጠበቀችው ነው። እዚህ ጋር ባለፈው እንግዲህ ሊደፍረኝ ነበር ብላ ስትናገር ነበርና አሁንም ቢሆን ሌሎቻቸው ሁሉም ያውቃሉ። ለዳጣም ነግሯታል ናታን። ደረጀም ደግሞ ያው የተመካከሩበት ስለሆነ ያውቃል። ከዛ ባለፈ ደግሞ አሁን ላይ እንትና አታውቅም ነገራችን ላይ ኤቢ ማለት ነው። ኤቢ ደግሞ ያው ውስጧ እየተጠረጠረ ነው። የሆነ ጥርጣሬ ነገር አለባት። ግን ይሄ ነው ብላ ምንም የተናገረችው ወይም ደግሞ ያወጣችው ነገር የላትምና እሱን ነገር ብቻ ነው እንጂ ሌላ ነገር እያንዳንዱ ነገር ሁሉም አውቀዋል። ስለዚህ አሁን እሪ ብላ የሆነ ናታንን አልሆነ እንትን ውስጥ ይውላለው ብትልም ደረጀ ሁሉን ነገር ስለሚያውቅ ስለሚጋፈጥ ምንም ችግር የለውም። እሷም ይሄን ያክል ትጮሃለች ብለን ተስፋ እናደርግም። ግን መጮህ አይቀርም እውነት ለመናገር ምክንያቱም ታውቃለች ናታን በባለፈው እንዳኮላሸባት ቆይ ወየውልህ ምናምን የልጅ ይዛተችበት ነበረ። ስለዚህ ድጋሜም አሁን የሆነ ነገር እንትን ቢል ያለውን ነገር እንደምትጋፈጠው ተስፋ እናደርጋለን። ያው ሰላም ደግሞ በጣም እንደነገጠችው ይሄው የልጅሽን ጸጉር ወስጃለሁኝ ይሄንን ምርመራ አስመርምሬ የዛን ሰዓት ውጤቱን ይዤ ስመጣ እንገናኛለን። እኔ እንደ ማርታ ጅል አይደለሁም፣ እምታለልም ህፃን ልጅ አይደለሁም። ያንቺን ጉድማ ሳላወጣ እኔ መድኃኒት አይደለሁም ብላ ዝታባታለች። መድኃኒትም እንግዲህ ለደረጀ ማነው ለሰላምም እንግዲህ ለደረጀ ደውላ ያለውን ነገር ስታስታውቀው ደረጀ በጣም ነው የደነገጠው፣ በጣም ነው የተናደደው። በቃ ማለት የሆነውን ነገር ማመን አቅቶት ማለት እንዴት ከየት ወዴት እያለ ነበረ ሲል የነበረውና ይሄ ራሱ በጣም ሌላ ችግር ነው። ውድ ቤተሰቦቼ ግን ሁሉም ነገር እንደሚስተካከል ሁሉም ነገር መልካም እንደሚሆን ደግሞ ተስፋ እናደርጋለን ማለት ነው። እንግዲህ የዛሬው ቪዲዮ በዚህ ነበረ። ናታንም እንግዲህ ልቀማት ሂዷል። እንግዲህ በእርግጠኝነት ተሳክቶለት እንደሚመለስ ተስፋ እናደርጋለን። ግን አሁንም እሷ የምትችለውን ያክል ሙከራ ከማድረግ ወደ ኋላ አትልም። እንድትሄድና የመጨረሻ ከዚህ ቤት እንድትወጣ ማስጠንቀቂያ ቢሰጣትም እሷ ግን ነገሩን እያራዘመች እለቱን እንትን እያለች መሰንበቱን መልካም አድርጋ ይዘዋለች። ምክንያቱም ይህንን ሰውዬ ሳላጋለጥ ይህን ቤተሰብ ተርመስመሱን ሳላወጣው ከዚህ ቤት አልወጣም ብላ ስላሰበች ስላቀደች ሁኔታው በዛ ልክ ነው እንግዲህ እየተጓዘ ያለው። ቤተሰቦቻችን እንግዲህ ሁሉም ነገር ተስተካክሎ ሁሉም ነገር መልካም ሆኖ በተለይ ደግሞ ማርታ ይሄን ነገር መስማት ያለባት ከደረጀና ከደረጀ ብቻ ነው። ሌላ ሰው ሊነግራት በፍጹም መሆን የለበትም። ምክንያቱም የከፋ ነገር ሌላ ችግር እንዳይፈጠር። ቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።